ከ47 የአፍሪካ ሀገራት የተውጣጡ የጤና ሚኒስትሮች፣ የህዝብ ጤና ባለሙያዎችና የዓለም አቀፍ ድርጅት መሪዎች ጨምሮ በርካታ ተሳታፊዎችን ያካተተ የእግር ጉዞ ቃላችንን እንኑረው በሚል መሪ ቃል ተካሂዷል። የእግር ጉዞው ጤናን ለመጠበቅ ውሳኔዎችን በፖሊሲ ሰነዶች ላይ ብቻ ሳይሆን በዕለት ተዕለት ተግባር ላይ መተርጎም እንዳለባቸው ማሳያ ነው። ኢትዮጵያ የገነባቻቸው ለጤና ምቹ የሆኑ የከተማ አረንጓዴ መሰረተ ልማቶችም የአህጉሪቱ መሪዎች ቀጣይ የጤና ስትራቴጂዎቻቸውን ሲነድፉ በግንባር ቀደምትነት የሚያነሷቸው ተግባራዊ ተሞክሮች እንደሚሆኑና ኢትዮጵያም ቃልን በተግባር እያሳየች ስለመሆኑ ተነስቷል። እንግዲህ ፖሊሲ ላይ ይጻፋል። በሽታን መከላከል፣ አክሞ ማዳን ነው ፖሊሲያችን ብለን ስንል በወረቀት ብቻ የሚቀመጥ ሳይሆን ሁሉም ሴክተሮች በጋራ ሆኖ በማስቀመጥ በተግባር በማስቀመጥ ማለት ነው። እንግዲህ የበሽታ መከላከልን የዜጎችን የጤና ብልጽግና መጨመር እንደሚቻል በተግባር የሚታይበት ነው ማለት ነው። ዎክ ዘ ቶክም ይሄ ነው። ዊ ዎክ ዘ ቶክ ማለት ነው። ተሳታፊዎቹ የተጓዙባቸው የአዲስ አበባ አረንጓዴ ኮሪደሮች፣ የወንዝ ዳርቻ ፕሮጀክቶችና ለሳይክልና ለእግር ጉዞ የተዘጋጁ ሰፊ መንገዶች የከተማ ነዋሪዎች የዕለት ተዕለት አካላዊ እንቅስቃሴ እንዲያደርጉ የሚያበረታቱ ናቸው። ይህም እንደ የልብ ህመም፣ ስኳር፣ ደም ግፊትና ካንሰር ያሉ ህመሞችን ለመከላከል የመጀመሪያውና ቀላሉ መንገድ መደበኛ አካላዊ እንቅስቃሴ ማድረግ በመሆኑ ጤናማ ዜጋ ለመፍጠር በእጅጉ አጋዥ እንደሆነ የጉባኤው ተሳታፊዎች አስምረውበታል። እንደዚህ አይነት ወክ የሚደረግበት አካባቢዎች፣ መንገዶች፣ የሳይክል መሄጃ መንገዶች መኖራቸው ተላላፊ ላልሆኑ በሽታዎች የምንጋለጥበትን እድል ይቀንሳል። ይሄ ደግሞ ጤና ውስጥ ትልቅ ወጪ የሚጠይቅ ትልልቅ ቴክኖሎጂ የሚጠይቅ የሕክምና ስርዓት ነው። ያንን ወጪ እንዳንጠይቅ አምራች የሆነው ዜጋ ጤናማ እንዲሆን ከማድረግ አንጻር ይሄ ወንዝ ዳር ስራዎች ወክ ለማድረግ እንቅስቃሴ ለማድረግ ጤናማ ማህበረሰብ ከመፍጠር አንጻር ትልቅ ድርሻ አላቸው። One of the best strategy ተላላፊ ያልሆኑ በሽታዎችን ለመከላከል ከሁሉ የተሻለው ስትራቴጂ በጥሩ የአካል ብቃት እና በጥሩ ጤንነት ላይ መገኘት ነው። በጥሩ ጤንነት ላይ ለመሆን ደግሞ አካላዊ ጤንነትን መንከባከብ፣ ስፖርታዊ እንቅስቃሴ ማድረግና የአእምሮ ጤንነትን መጠበቅ አለብህ ማለት ነው። You must take care of your mental health. Prevention is the most important. መከላከል ከምንም በላይ ወሳኝ ነው። በየቀኑ የሚደረግ የ30 ደቂቃ አካላዊ እንቅስቃሴ በ10 ሺዎች የሚቆጠሩ የልብ ህመምና የስትሮክ አደጋዎችን መከላከል ይችላል። አፍሪካ ደግሞ እጅግ ወጣት ህዝብ ያላት አህጉር ናት። አፍሪካ የወደፊቱን ጊዜ እየገነባች ነው የምትገኘው። ይህ አይነት መሰል የወንዝ ዳር ፕሮጀክቶች ለዚህ ለተገኙ ከተለያየ ሀገራት ለመጡ ተሳታፊዎች ምን ልምድ የሚሰጥ ነው? የነሱ በደንብ አንድም እየጠየቁ የነበረው እንዴት አድርጋችሁ ነው ኪፕ ያደረጋችሁት እንደዚህ ነበር ወይ የሚል እንደ አዲስ ለመጀመሪያ ጊዜ የመጡት እሱን ይጠይቃሉ። ከዚህ በፊት ደግሞ መጥተው የነበሩ አሁን የተሰራውን ስራ በማየት ልምድ የሚወስዱበትን ነገሮች እየጠየቁ ነው ያለው። እንግዲህ ይሄ የወንዝ ዳር ፕሮጀክት ከሚታየው በአይን ከምናየው እና ለራሳችን ከሚሰጠው ደስታ በተጨማሪ ለጤና ደግሞ ትልቅ የሆነ ፋይዳ ስላለው በዚህ ለልምድ መቀያየር ደግሞ በተግባር እየዞርን እያየን አብረን እየተመለከትን የተሰሩ የዴቨሎፕመንት ስራዎች፣ የኮሪደር ስራዎች፣ የዎክዌዎች፣ የባይክ ሰዎች እግረኛ መንገዳቸው ለብቻው ተነጥሎ መኪና በማይገባበት ቦታ እንዴት ወክ እንደሚያደርጉ፣ የብስክሌት ማሽከርከሪያዎች እንዲሁም እንደዚህ ነገሮች አንድ ላይ ተሰላስለው መሰራታቸውን በጋራ ያዩበት ይህንንም ደግሞ እንዴት አድርገን በጋራ ልምዳችንን እንደምንተላለፍ የተጠያየቅንበት ነው። መሰረተ ልማቱ በጣም ወሳኝነት አለው። ምክንያቱም ያው ስፖርት ለመስራት ያው የተመቻቸ ቦታ ያስፈልጋል። እነኛ አሁን የተፈጠሩት ለህዝቡ ከኮሪደር ልማቱ ጋርና ከሪቨር ከወንዙ ዳርቻ ጋር ተያይዞ ይሄ ያው ለህዝቡ በጣም ይጠቅማል ብዬ አስባለሁ እና ህዝቡም በዛ ምክንያት ነው እየወጣ አሁን ባህል እያደረገ ያለው ማለት ነው። The last time I've been here that was maybe 5 years ago. እዚህ የመጨረሻ ጊዜ የመጣሁት ምናልባትም ከ5 ዓመት በፊት ነበር። ከ2 ሳምንት በፊት ተመልሼ ስመጣ ግን እጅግ በጣም መደነቄን ልነግርህ እወዳለሁ። ይህን ግዙፍ የመሰረተ ልማት ግንባታ እንዲሁም ከልማቱ ጎን ለጎን ታሪካዊ መታሰቢያዎቻችሁንና ባህላችሁን በግንባር ቀደምትነት ማካተታችሁን በማየቴ በእውነት እጅግ አስደንቆኛል። ይህ ደግሞ በሁሉም ቦታ ላይ ይታያል። ህንፃዎቹንና መንገዶቹን እንኳን ብትመለከት የኢትዮጵያን እውነተኛ መንፈስ ታገኝበታለህ። You have the spirit of Ethiopia there. It is amazing. በጣም የሚያስደንቅ ነው። ይህንን እንደ ትልቅ አርያነት ይዤ ወደ አውሮፓ ቀጠና እሄዳለሁ። ለዓለምም አርያ የሚሆን መንገድ እያሳያችሁ ነው። You are showing the way in the world.